ሰላም ቤተሰቦች ዛሬ እንግዲህ ለየት ባለና በአስደሳች ቪዲዮ መተናል። ለአንዳንድ ሰዎች የሀዘን ቪዲዮ ቢሆንም ዛሬ ግን አስደሳች ቪዲዮ ነው ይዤላችሁ የመጣሁት። ዳኒና ሜሪ እንግዲህ ለአንዴና ለመጨረሻ ጊዜ ከሩታና ከአብርሽ ቤት ወይም ደግሞ ከግሬስ ፋሚሊ ቤት ማለት እንችላለን ወጥተዋል እና አጨብጭቡ። ኧረ ይጨበጨባል። ያው በዛሬ ቪዲዮ እንግዲህ በጣም ብዙዎቻችን ሜሪና ዳኒ በጣም ታዝበናቸዋል ብዬ አስባለሁ። እንግዲህ ያን ሁሉ ጊዜ ሲያሽቃብጡና በጣም በቃ እየሰከሱ እንዳልቆዩ ማለት ነው ወዳጅ እንዳልነበሩ ምናምን ዛሬ በቃ እንደዚህ ፊቷን ስታዞሩበት፣ በእርግጥ ፊቷንም አዞረችባቸው አይባልም፣ ከቤት ይውጡልኝ ማለት ኖርማል ነው መብቷ ነው። እና እንደዛ ስትላቸው ሊተርቱባትና በቃ ሊሳደባት ሊሳለቁባት ምናምን ነገር ሊያስፈራሯትም ጭምር ተነሱ። የዳኒ ደግሞ ማለት ነው በጣም ይለያል። የዳኒ ጢባር በኢየሱስ ስም በጣም ያናድና በጣም በቃ ይሆናላ እዛ አጠገቡ በሆንኩና የሆነ ነገር ባረኩት የሚያስብል አይነት እንትን ነው። በጣም ነው የተንጠባረረባት። እኔ እንጃ በሰው ቤት እንደ ዳኒ ድርቅ ያለ ሰው ዛሬ ገና ነው ማየው። በሰው ቤት አስቡ ሰው እንዴት ይደርቃል? ግን ያው ቢደርቁም ማለት ነው እንደ ዱርዬ ገቡ፣ እንደ ዱርዬ መውጣታቸው አልቀረምና ወጡ እንግዲህ። እና በክብር ያልገባ ሰው መጀመሪያም በክብር ሊሸኝ አይችልም። ሌላው ደግሞ በጣም የታዘብኩት ነገር ማለት ነው በጣም በቃ ጥያቄ የሆነብኝ ነገር ጭምር ለሜሪና ለዳኒ ማለት ነው ከቤት መውጣቱን ያሳሰባችሁ ወይስ የሩታ ጉዳይ ነው? እውነት አሁን የሩታ ጉዳይ አሳስባችሁ ነው እንደዛ ስትሰድባትና ምናምን ነገር ስትሉ የነበራችሁት የዛኔ እንዳላሽቃበጣችሁ ማለት ነው። እና ብቻ በጣም እውነት በጣም አወዛጋቢም አናዳጅም በጣም በቃ እንድትበሳጩ የሚያደርግ አይነት ቪዲዮ ነው። ግን በስተመጨረሻም ግን ውጤቱ ደስ ስለሚል ተናደን አልቀረንም፣ ደስ ብለናል። ሩታ እንግዲህ ከባድ ሸክም ከራሷ ላይ አቅልላለች በዛሬ ቪዲዮ። ይህን ቪዲዮ ነው በዛሬ የምናየው። እስከ መጨረሻ እንድትከታተሉና ሀሳብ አስተያየቶቻችሁን ከኔ ጋር በነፃነት እንድትሰጡ እንደተመልካች እንድትሰጡ እጋብዛችኋለሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካችና የግሬስ ቤተሰቦች? እግዚአብሔር ይመስገን አለው። እኔ እንግዲህ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ያለው ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ፣ እንዲሁም ደግሞ ቪዲዮን እየጀመራችሁ ላይክ ብታደርጉ በደንብ ስለሚያበረታታኝ 1000 ላይክ ለማስገባት እንሞክራለን በዛሬ ቪዲዮ። እስከ መጨረሻ ተከታተሉ። በቀጥታ ወደ ቪዲዮ እንግባ። እሱ ነው መሰለኝ። እንዴት ነው እንደዚህ የሚጮኸው ግን? አብርሽን ስጠብቀው ነበር። እዚች ጋ ቆይ አያቸው አይደል? የሩታን ፊት ስታያቸው እንዴት ስልችት ያለ ፊት እንዳሳየች በቃ እኔ እኮ ማለት ነው። እንዲሁም ትላንት ምን ሳስብ ነበር አብርሽ በተከታታይ 3 ቀን ነው ምናምን ነገር ሲመጣ ከቤት በቃ እነሱ የወጡ ምናምን ነገር መስሎኝ ነበር። ግን ይኸው አሉ እነዚህ ሰዎች እስካሁን አሉ። ዛሬ ነው መጨረሻውንና መቋጫውን ያገኘው። ግን ሩታ እንዴት እንደደበራት እነሱን ስታይ ራሱ ይገልጻል። በቃ አላ ስልችት እንዳላት እንደመረራት እንደከበዳት ሁላ ከእነሱ ጋር ኖሮ ይገልጻል ፊቷ። አዎ ማለት እንዳያችሁት ነው። ትላንትና መጥቶ ነበረ። እንደ አጋጣሚ እናንተ አልነበራችሁ እና ዛሬ ደግሞ ከቻልሽ ከዚህ በኋላ እኔ ስመጣ እዚህ ማንም እንዳይኖር ብቻሽን ነው። ሜሪ ምን ነው ፈራሽ? በቃ ሩታ ወሬዋን እንዳትጨርስ ምናምን ነገር ፈራሽ? ምንድን ነው? እስከ መጨረሻው ልትኖሪ ነበር እንዴ ቅርሽ እዚህ ቤት እንዴ? የዚህ ቤት ነዋሪ ዋና አካል 3ኛ 4ኛ ልጅ ሆናችሁ ገባችሁ፣ ተሰየማችሁ እንዴ? ተፈራረማችሁ ምናምን ነገር እንዴ? ምንድን ነው አሁን በዚህ ልክ ሰው ዘሎ በሰው ቤት ነገር ገብቶ ውጣ ሲባል ደግሞ የሚያስደነግጠው? እና በጣም ይሄ ራሱ በጣም ህፃንነታችሁን ይናገራል እውነት ለመናገር። እሱ እያዘዘ ነው። መጨረሻ ላይ ደግሞ ጭራሽ እነሱን እዚህ ቤት እንዳላያቸው የሚስመጣ ኖ እንደዛ አይደለም። ሩታ ድጋሚ ፕራንክ ነበራችሁ እኮ። ፕራንክ ያረግሽኝ ከሆነ እግዚአብሔር እንደክሞኛል። ቡና ምናምን አስፈለገ። የምን ፕራንክ? የዛኔው ራሱ እንዴት ብግን እንዳደረገን ሩታ ታውቃለች። የዛኔ እንግዲህ ልታስወጣ ነው ብለን ከተደሳሰትን በኋላ ፕራንክ ነው ስትል የተናደድነውንና የተበሳጨነውን ብስጭተኛ እናውቃለን። የግሬስ ፋሚሊዎች ትክክለኛ ኦሪጂናል የግሬስ ፋሚሊዎች ማለት ነው። እና ድጋሚ እናተን ፕራንክ የምትሰራበት ምንም ምክንያት የለም። ሲጀመር ከእናንተ ጋር አስሬ መሞላፈጡም አያስፈልግም። ዝም ሁሌ ቀልድና ሁሌ ጫወታ አለ የለም እኮ በቃ በተመሳሳይ ነገር ሲጀመር ፕራንክ ልትደረጉም አትችሉም። በቃ ውጡ ተባላችሁ ውጡ። ያ ነገር የተፈጠረው ፕራንክ ነው እንጂ ምንም ሪያሊቲ ነገር አይደለም። ሁለተኛሽ ነው ልትለኝ አይገባም። ሁለተኛሽ ነው ማለት አንቺን ብለን ስንመጣ የባለፈው ፕራንክ ቢሆንም ፕራንክ እንዳልነበር ያረጋገጥሽልኝ አሁን በተናገርሽው ነገር ነው እኮ። እሰይ በሉ ሁላችንም ለዳኒና ለሜሪ ማለት ነው እሰይ እያለን ኮመንት ላይ እንጽፋለን። እንዴ እኔ ባለፈው ምን ብዬ ነበር? ፕራንክ ምናምን ነገር ቢሆንም የዛኔ ቪዲዮ በውስጡ ግን የተደበቀ እውነት አለው ብዬ ካስታወሳችሁ እንግዲህ ገብታችሁ ማየት ትችላላችሁ። ያው ቪዲዮ ስላለ ማለት ነው ከመጥፋቱ በፊት ገብታችሁ ይሁና ብዬ ነበር። በቃ ፕራንክ ምናምን ነገር ብትልም በውስጧ ግን መጀመሪያ ያለውን ነገር ሙሉ በሙሉ አፍረጥርጣ ምናምን ነገር ነግራለች ሩታ። እና ፕራንክ እንዳይደለ ዛሬ እንግዲህ በይፋ ታውቋል ማለት ነው። ይሄ ቶሎ የምታምኑ ነገር ነው። ገባሽ አይደለ? ቶሎ ስታይ ሴንሲቲቭ የምትሆኑ ነገር አለ። ነው ሩታ በጣም እየሰለቸሽ ነው የምታወሪ።
ፊትሽ ይገልጻል እንዴ? እኛ ነን እኮ ምን ሆነሽ ነው እንዴ? ሲጀመር እናንተ ስለሆናችሁና ስላልሆናችሁ አይደለም። ከእናንተ ጋር አይደለም ሰው እየኖረ ከእናንተ ጋር መሰላቸቱ ይቅርና ከሌላ ከማህበራዊ ህይወቱ ጋር ራሱ የሆነ ደካማ ፊት ማሳየቱ አይቀርም። በቃ እንዴ ከእናንተ ጋር ሰው እየኖረ እንዴት ነው ማይሰላቸውና በቃ አለ ጭንቀት ውስጥ ስትረስ ውስጥ ምናምን ነገር ማይገባው? እንዴ ከእናንተ ጋር መኖር እኮ ማለት እኔ እንጃ ከእናንተ የባሰውን ያሳያችሁ እንዳል መራገም ይሆናል። እና ይቅር በሉኝ፣ እኔ እንደዛ መራገም አልፈልግም። ግን ማለት ነው እናንተን እያየች እኮ ማትሰላችበት ኢቭን ከእሷ ከእናንተ ጋር ብቻ ሳይሆን ከሌላ ሰው ጋር ያላትን በቃ የግንኙነት መስተጋብር ራሱ አለመበላሸቱ እስከዛሬ ይገርመኛል። እንዴ ከእናንተ ጋር መዋል እኮ መበላሸት፣ በገዛ ፍቃድ ፈርሞ መበላሸት እኮ ነው። መቶ ደግሞ እኛን ካየ እንዳይመለሳ ፕሮግራሙ እንዳላበላሽ ይኸውልሽ ሩታ እኔ ምን መሰለሽ ነገሮችን እንደዚህ ጨክኜ ምናምን ነገር መሄድ የማልፈልገው ነገር እንደምትጎጂ እርግጠኛ ስለሆንኩ ነው። ገባሽ አይደለ? የሚያደርገው ነገር አሁን እንደምትጎዳ ለሩታ አስበህ እንዳትጎዳ ምናምን ነገር ምንም ልንገር እኔ ዳኒ 100% እኔ ከመቶ ሌላ ፐርሰንት ቢኖር ነግርህ ነበር። ይኸው 100% እርግጠኛ ሆኜ እነግራለሁ። ሩታ አንዳች ነገር አትጎዳም፣ እንዲሁም ትጠቀማለች፣ እንዲሁም ህይወቷ ይበልጥ የፈካ ይሆናል እንጂ እናንተ በመሄዳችሁ ትጎዳለች። ምንድናችሁ እናንተ እንዴ? ልጇ ናችሁ ምናምን ምንድናችሁ እናንተ በመሄዳችሁ ነገር እሷ የምትጎዳው እንዴ? ይቅርና እናንተ ምናምን ነገር እኮ ሄዳችሁ የገዛ ወዳጆቿ ራሱ አንድ ላይ የበሉ አንድ ላይ የጠጡ አንድ ላይ ሁሌ በቃ ስራ ሲሰሩ የነበሩ ሰዎች ራሱ ሲቀየሩባት ምናምን ነገር አይደለም ሲቀየሩባት እሷን ሊጎዱ ሲሞክሩ ራሱ አልተጎዳችም። ይቅርና ትቀልዳለህ እንዴ? ሩታን ዝም ብለህ እንደማንም በቃ የዋዛ ነገር አድርገህ እንደማንም ሴት ነገር አድርገህ ቆጥረሃታል መሰለኝ። እና አመለካከትን ለሩታ ያለህን አመለካከት ደካማ ነች ምናምን የሚለውን ከጭንቅላት አስወጣ። ሲጀመር ይሄ ያንተን አመለካከት ነው የሚናገረው። እኔ ባልኖር ሩታ ትጎዳለች ማለት ልፍስፍስ ናት እያልክ ነው በአጭር ቃል። እና አመለካከትን ለሩታ ያለህን አስተካከል ዳን። እግዚአብሔርን በጣም ነው እንዴ። በሰላም ነው ግን ኢቨን ማለት ይችላል። አብርሃም ገና እኮ እኔ አብርሃም ሊመጣ ነው ስልሽ ከመቼው ሰላም ሆናችሁ ነው ያልሽኝ? ታውቆሻል ግን ሰላም ስለማይፈልጉ ነው እንዴ? ግልጽ እኮ ነው። ሰላም ስለማይፈልጉ ነው ዳኒና ሜሪ። በተለይ ደግሞ ሜሪ ከአብርሽ ጋር እንግዲህ ሩታና አብርሽ ሰላም ሆኑ ማለት ከዚህ ቤት ይወጣሉ። አስቤዛ የሚባል ነገር አለ፣ የቤት ኪራይ የሚባል ነገር አለ፣ ስንት ነገር አለ፣ ልብስ ምናምን። ሁለትና ሶስተኛ ልጅ ሆነው እኮ ነው እዚህ ቤት የገቡት። እንዴ ረሳን እንዴ? አልረሳንም እኮ። እና ሰላም አይፈልጉት ለዛም ጭምር ነው። ሰላም አይፈልጉም እንዴ? ሰላም ሆናችሁ ማለት በቃ እነዚህ አሁን የጠቀስኳቸው ነገሮች በሙሉ ተቋረጡ ማለት ነው። እና ሌላ ወጪ ሊኖርባቸው ነው። እና ይህን ያገናዘብ ሽሩታ አንቺ ብቻ የመስማት ግዴታ የለብኝም፣ ይቅርታ አድርጊልኝ። ሲቀጥል ደግሞ ቡቹ ሲመለስ ታውቂያለሽ፣ ሰላም ስንሆን ታውቂያለሽ፣ ትላንትና ሲመጣ ታውቂያለሽ። ሰው እንደማያውቅ ሰው አክት ማድረግ አይጠበቅብሽም በዚህ ያህል ልክ። ስሚኝ ትላንትና እኮ አሳስቆሽ እኮ ነው አይደል? እንዲህ አሳስቆን ሁላችንንም ልጁን ይዞ ከወጣ በኋላ ሁሉ ነገር የደረሰው ገባሽ? አሁንም ደግሞ ተመልሶ መጥቶ ማለት ነው አንዱ ለቀን ከአንቺ ጋር ስለሆነ ነገሮች ሰላም ናቸው ብለሽ አንቺ ዳኒ እዚሽ ጋር ላቋርጠህና ማለት ነው ቪዲዮዎቹ ምናምን ነገር መለስ ብለህ አላየህም መሰለኝ። ዛሬ ምንም ላይ ተመርኩዘ ሳይሆን ጀስት ለአብርሽ ጥላቻ ስላለ ብቻ ነው መሰለኝ እነዚህ ነገሮች የምታወራው። ቪዲዮን እንግዲህ ገብታችሁ ካያችሁ ሩታ ናት ከአብርሽ ጋር መሆኑን የፈለገችው እንጂ አብርሽ ሊደልላትም ሊያታልላት ምናምን ነገር አልሞከረም። እሱም በውስጡ ይፈልጋል ግልጽና ግልጽ ነገር እናውቃለን። ግን እሱ ምንም ጫና አላደረገባት እና ቪዲዮዎች ምናምን ነገር መልሰይ ቪዲዮቹን ሳታይ ማውራት በራሱ ለአብርሽ ያለህን ትልቅ ጥላቻና አንድ ላይ እነሱ እንዳይሆኑ መፈለግህን ያሳያል። እና ጀስት ዝም ብለህ ጭፍን ጥላቻ ምናምን ነገር አስብ። ወንድ ነህ እኮ አንተ ጀስት የሰውን ትዳር ምናምን ነገር የበጠበጥክ ምናምን ነገር መኖር ስራ ሊሆን አይገባም ነበር። ግን እንጃ አላቅም ምን አይነት አስተሳሰብ ቢኖር እንደዛ እንደሆንክ። ግን ጀስት ቪዲዮቹን መለስ ብለህ ተመልከት። ዝም ብለህ እዚህ አፍን ከመክፈትህ በፊት ምን ተፈጥሮ ነበር እንዴት ነው ምናምን ነገር በመካከላቸው ያለውን ነገር ምናምን ብለህ አጣራ። ግን ደግሞ ከጎንሽ እንደሆነ ካልፈለግሽ ደግሞ ማለት ነው እኔ ከጎን እንድትሆኑ አልፈልግም። እህት ወንድሜ እንድትሆኑ አልፈልግም አልኩኝ። ወጣኝ እንደዛ ነው። ኦልሬዲ አብርሃም እየመጣ ነው። ከዚህ ጡጡ ካልሽ አታስፈልጉኝም ነው ገባሽ አይደል እንዴ? ሲጀመር እኮ ማለት አስተሳሰባችሁ ራሱ ይናገራል። በቃ በጣም የቀነጨረና የህፃን ምናምን ነገር እንደሆነ ሲጀመር እንደዛ አይነት ቃል አልወጣትም። አታስፈልጉኝም ምናምን ነገር አላለችም። እዚህ ቤት በቃ አትኖሩ ነው በቃ። አብርሽ ምናምን ነገር ሲመጣ ያለን የፍቅር ታይም ምናምን ነገር ትሻሙታላችሁ፣ እንዲሁም መሻማት ብቻ ሳይሆን ትበጠብጡታላችሁ ነው በቃ። ላስረዳ ምናምን ነገር ከተባለ የምርም ደግሞ እናንተ ለእሷ ካሰባችሁና ከወደዳችኋት ምናምን ነገር በሩቅ ሆናችሁ ማለት ነው በሩቅ ሆናችሁ የእሷን ምንም ነገር ሳትሻሙ ቤቷን፣ ገንዘቧን፣ እህል ውሃ እያንዳንዱን ነገር ሳትሻሙ በሩቅ ሆናችሁ መርዳት ምናምን ነገር ትችላለች። በእርግጥ ሩታ የእናንተ እርዳታ የሚያስፈልጋትም ሰው አይደለችም። ግን የምርም ከወደዳችኋት እንደዛ ሆናችሁ በቃ ከእሷ ጋር አብሮነታችሁ ማሳየት ትችላላችሁ። የግድ አንድ ቤት ውስጥ በምኖር ምናምን ነገር አይደለም። በቃ ሩታ ለራሷ ከበቂ በላይ ናት። በቃ ልንገራችሁ ከበቂ በላይ ናት። አብርሃም ማንም ሰው
ሰው እኔ ስኖር እንዳይኖር ሲልሽ እሺ በቃ ብለሽ ተማምነሽ እኔን ከቤት ውጣ ካልሽኝ ኦልሬዲ ቫልዩ አለው። ገባሽ አይደለ? ቫልዩ መኖርና ለመኖር አይደለም። እኔ ዳኒ በእናትህ በቃ ይሁንና ወንዶችን አታሰድብ። አንተ ቢያንስ ወንድ ልጅ እኮ ነህ እንዴ! በቃ ውጣ ከዚህ ቤት እንዴ! በራስህ እግርና ነገር ስትቆም ነው የሚያምርብህ። ሰው ቤት እንደዚህ ይሆናል። ይሄ ተለጣፊ በሽታ ስትሆን ምናምን ነገር ደስ አይልም። በቃ አለቀ። ሲጀመር በወንድ በማንም ሲጀመር ደስ አይልም፣ ግን በወንድ በተለይ ያስጠላል እንዴ! ጥገኛ ሆኖ ምናምን ነገር ሰው ቤት። ኧረ ተው፣ በራስህ እግርና ነገር ለመቆም ሞክር። የሰው ትዳርና ነገር ከምትበጠበጥ ካስፈለገ የሚስት ጦት ካለ ምናምን ነገር ፈለግ አርግና አግብተህ ተረጋግተህ ምናምን ነገር ኑር። ሰው ሲያገባ ይረጋጋል ይባላል፣ ግን ዳኒ ከተረጋጋ ይረጋጋል። እንግዲህ ካልተረጋጋ ምንም ማድረግ አይቻልም። ግን በቃ አንተ ወንዶችን አታሰድብ። በቃ ቅድምም ብያለሁ፣ ወንዶችን አታሰድብ። ደስ አይለኝም ማለት እኔ እና እሱ ሰላም ሆኖ አትፈልጉም? አልፈልግም። ገባሽ? እስከ ዛሬ እየደከምን ያለ ነው አንቺን ከእሱ ጋር ሰላም በማድረግ ነበር። እውነትህን ነው። ታዲያ ለምን እንደዚህ አንጨረጨረ? እነሱን ሰላም ማድረግ ምናምን ነገር የምትፈልግ ከሆነ ማለት ነው አንድ ላይ ሆኑ የሚለው መረጃ ስትሰማ፣ መረጃም አይደለም በእርግጥ በቃ ገሃድ የወጣ ነገር ነው፣ የአደባባይ ሚስጥር ነው። እና ያንን ስትሰማ ለምን አንጨረጨረ? ከቤት ውጣ ምናምን ነገር ስትባል አትፈልግም እኮ በቃ ይናገራል። ንግግራችሁ ውስጥ በትክክል ጥላቻ እንዳለ ተንኮል እንዳለ ምናምን ነገር ይታወቃል። እኔ እንጃ አሁንም ድረስ ሜሪ ዳኒ ወደፊት ምናምን ነገር እያሉ የሚያሽቃብጡ ሰዎች አሉ። ስለነሱ አያገባኝም። እኔ ጀስት ሰላም ምናምን ነገር ማይፈልጉ ሰዎች ሊሆኑ ይችላሉ። እንደዛ የሚሉት ዳኒና ሜሪ ወደፊት የሚያደርጉት ነገር ትክክል ነው ምናምን የሚሉ ሰዎች ማለት ነው። እና አብርሽ አያጠራጥርም አይደለም፣ ሊያጠራጥር ይችላል። ግን ጀስት ሰላም እንደሆኑ ምናምን ነገር ከታየ መልካም ነገሩን ቀና ነገሩን አስቦ መተው እኮ ነው። ይህን ያክል በሰው ህይወት መጨነቅ አያስፈልግም። በቃ መልካም ከሆኑ ሆኑ ነው፣ ካልሆኑም አልሆኑም ነው። በቃ አለቀ። ተረዳሽ? ወይኔ በቃ ማለት እኔ ኢየሱስ እንዴት ቢያንስ ለአንድ ሰከንድ እንኳን ነቃት። እኔ እውነቴን ነው። ለራሳችሁ ክብር ስትሉ ብቻ ማለት ነው ሌላውን ነገር ተው። ለሩታ ያላችሁንም ጥላቻ ለአብርሽንም ያላችሁ ምናምን ነገር ተንኮል ጥላቻ ምናምን ነገር እርግፍ አድርጋችሁ ተውና ማለት ለራሳችሁ ስትሉ ከዚህ ቤት በቃ ውጡ። ግግም አትበሉ። ክብራችሁን ዝቅ አታድርጉ። በቃ ነገ እኮ እናንተን የሚያይ ሰው እነዚህ ሰው ቤት ገብተው አልወጣም ምናምን ነገር ያሉ ድርጊቶች ናቸው የሚሉት እንጂ ምንም ሌላ ለእናንተን የሚያሞካሽ ጀግና ጎበዝ ምናምን ነገር ብሎ የሚያደናንቃችሁ ሰው የለም። ኢቭን ካለ ራሱ ጭንቅላቱ ማይሰራ ሰው ነው እንደዛ ሊል የሚችለው እንጂ ይሄ በቃ በትክክል ነገሮች የሚያስብ ሰው ጤናማ አስተሳሰብ ያለ ሰው እናንተን ሊያደንቅ ምናምን ነገር አይችልም። ሰላም ይፈልጓለሁ። በቃ መጨቃጨቅ መነታረክ አልፈልግም። ጉዳይ ሩታ ምን ማለት ነው? አይመለከተኝም ማለት አልወጣም እያልኩሽ ህይወት እኮ የኔ ነው። አልወጣም ምን ታመጫለሽ? አልወጣም እርፍ በቃ እቺ ስትፈራ የነበረችውን ቃል አመጣ። ምን ታመጫለሽ? ለሴት ልጅ ያለውን ንቀት ወንድ ልጅ ከዚህ በላይ ምንም በቃ በቤቷ ገብቶ ምን ታመጫለሽ አልወጣም ከማለት የዘለለ ምንም አይነት ንቀት ሊያሳይ አይችልም። ነገ ይሄ ልጅ ከዚህ ቤት አልወጣም ምናምን ነገር ያለው ቢደፍራትስ? ቆይ እኔ አሁን ክፉ ምናምን ነገር አሰብክ እንዳትሉኝና ማለት ነው ቢደፍራትስ? ሜሪ የሌለችበትን ሰዓት ምናምን ነገር ጠብቁ፣ ወይ ደግሞ የሆነ አደንዝዟት ምናምን ነገር በመጠጥ ምናምን ነገር የሆነ ነገር አድርጎ ተንኮል ቢሰራባትስ? እና በቃ ይሁን የንቀቱ ጥግ ይሄ ነው። በቃ ምን ታመጫለሽ አስቡ። በገዛ ቤቷ ነው እንደዚህ የምትባለው ሩታ። እስከ ዛሬ ድረስ ሩታ በቃ አለ ስትንከባከባቸው ምናምን ነገር መዘዙ ይሄ ነው። በቃ መጨረሻው ምናምን ነገር ይሄ ነው። እኔ እንዲሁም ምን አይነት አባባል ተዛለኝ ሩታ የምትጠቀመው ካስታውሳችሁ፣ በጣም ሩታ ትጠቀመው ነበር ይሄን አባባል። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ምናምን ነገር ብላ በተደጋጋሚ ሩታ ትናገር ነበር። ግን ይኸውና ለራሷ ዝቅ አደረገች ለነሱ ራሷን ይኸው እየተረማመዱባት ምናምን ነገር እየረገጧት ነው። እና ሩታ በቃ ይሄ ለዚህ ሁሉ ነገር ጥፋት ምናምን ነገር አለ እጅሽ ላይ ምናምን ነገር ያለ ጥፋት አለ። እነሱ ማስገባትሽ መስማማትሽ በራሱ ይኸው ውጤቱን እያየሽ ነው። ግን ዞሮ ይኸውና አሁን መውጣታቸው ምናምን ነገር እዚህ ውሳኔ ላይ መድረስሽ በጣም የሚበረታታ የሚደነቅ ነገር ነው። ግን ይኸውና መጨረሻውን አያቸዋል። ለሰው ያ ማይገባ ክብር ሲሰጥ አናታችን ላይ ካልወጣን ምናምን ነገር ነው የሚሉት። እኔ አልገባኝም ማለት እኔ ሰላም ሆንኩኝ ከሱ ጋር አሁን ከሱ ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣም። ለብሮ ምን ታበጫለሽ? ዳኒ ትወጣላችሁ። ቆይ እኔ እኮ ማለት ነው ሩታ መለመንም ማስረዳትም እየየ ምናምን ነገር ማለትም አያስፈልግም። በቃ እሽሩሩ ምናምን ነገር ማለት አያስፈልግም። በቃ አንድ ስልክ እኮ ነው ፖሊስ ምናምን ነገር መጥራት ነው። እነዚህ ሰዎች ሊዘርፉኝ ነው ብለሽ እንዲሁም መክሰስ ነው። ቪዲዮ ምናምን ነገር ማስረጃም አለ። በቤቷ ገብተው አንወጣም ምናምን ነገር እያሉ እና ለምን እንደምትለምናቸውና ለምን ለማስረዳት ምናምን ነገር የለየታችሁ ምናምን ነገር እንደምታወራ አላውቅም። ምንም እነዚህን ሰዎች ማስረዳት ምናምን ነገር የለባትም ሩታ። ቢያንስ አታገናዝም። ልጁ ተመለሱ። ለምን ክስ ስለከፈትሽ ነው የመለሰው? አብርሃም ስታጭኝ አናስፈልግሻ የሆነ
ልክ አብርሃም ሲመጣ እኛ በህይወትሽ ማየት አትፈልጊም። በኢየሱስ ለምንድን እንደዚህ አይነት ሰው የምትሆኚ? ለምንድን በእኛ መጠቀም ፈልጊው? ቆይ ገባሽ? በድጋሚ ማለት ነው። እሰይ ከእናንተ ሲጀመር ምንም የተጠቀመችው ነገር የለም። ጥቅም ምናምን እናንተ ናችሁ። እንዲሁም የቦጣቸው ሩታ ምንም ከእናንተ የተጠቀመችው ነገር የለም። ግን እሱን ሳይሆን ማለት የፈለግኩት ያለ እናንተ ሩታ ማለት ነው ዘላለም መኖር ትችላለች። ያለ እናት ያለ ሜሪ እና ያለ ዳኒ ዘላለም መኖር ትችላለች። እነሱ የህይወቷ የሆነላ ምሰሶ ወይ ደግሞ የሆነ የሚያስፈልጉ ይሄ ምንድን ነው የሚባለው በቃ የሆነ የሚያስፈልጉ ዋና ግብአቶች አይደሉም ለእሷ ህይወት ምናምን ነገር። ያለ እናንተ 1000 ዓመት መኖር ትችላለች። ሲጀመር እናንተ ናችሁ እዚህ ቤት የመጣችሁባት እንጂ እሷ ምናምን ነገር ለምና ኑ ሰው አስፈልጎኛል ምናምን ነገር ተጎድቻለሁ ብላ አላመጣቻችሁ እና ይህን ነገር አትዘንጉ። ይህን ነገር አሁን እኮ አባባላችሁ ምናምን ነገር ሩታን ስትጠቅሙ እንደቆያችሁ ምናምን ነገር እሷ እናንተን ለጥቅም ብቻ እንደፈለገች ስትጠቀምባችሁ ብቻ ምናምን ነገር ስትሆን ስትጠቀምባችሁ እንደነበር ኧረ እባካችሁ እንዲህ ከእናንተ በጣም ተጠቀመች። እነዛ ያለፉ አሁን ማስታወስ ማልፈለጋቸውን ጊዜያትስ አይደለም ሩታ እኔ ራሱ ማስታወስ አልፈልግም። እነዛን ጊዜያት ግን እነዛን ጊዜያትስ እናንተ ነበራችኋ። በቃ ከጎና ቆማችሁ ስታበረታት ምናምን ነገር የነበራችሁት ለምን መወሻሸቱና ለምን ይሆናል ማጭበርበሩ ለምን አስፈለገ? ይህ በትክክል አጭበርባሪነት ነው። በዚህ እንዲሁም አጭበርባሪነታችሁ ሌላ የሆነ የንግድ መስመር ውስጥ ብትገቡ ይሳካላችኋል ብዬ አስባለሁ። በኢየሱስ ስም ልክ ነው። ለቅሶሽን ማናችንም ያንቺን ለቅሶ ለማየት አንፈልግም። ገባሽ? ከዚህ በላይ ነገ ለማልቀስ በጣም ነው የምታሳፍሪው። ባለጌ ሴት ነሽ። ባለጌ ሴት አይደለም። ስሙ ቆይ ይኸውና አሁን ደርሰው ምናምን ነገር ሊሳደባት ተነሱ። እንግዲህ እቺ ነበር ስትፈራ የነበረችው ሰዓት ሜሪ አይደለም ሩታ ላይ ማለት ማንም ላይ አፏን የመክፈት ምናምን ነገር ልማድና እንጃ ሱስ ልበል እንዳለባት ምናምን ነገር ሁላችንም የምናውቀው ነገር ነው። እና ይሄን እያወቀች ነው ሩታ እንግዲህ ወደ ቤቷ ምናምን ነገር ያስገባችው እና አልቀረላትም። እሷም ተሰደበች። እንግዲህ እስቲ ሜሪ ያልሰደበችው ሰው ካለ እስቲ ንገሩኝ። ሜሪ ያልሰደበችው አብርሽን ሩታን ጨምሮ በቃ ይሁና እነ ቡዜን እነ ዴቭ ምናምን ነገር ጨምሮ ማለት ያልሰደበችውን ሰው እስቲ ንገሩኝና እኔ ይቀጣሉ። እና አልቀረም ተራው ምናምን ነገር የሩታ ሆነና እንግዲህ በገዛ ቤቷ ምናምን ነገር ተሰደበች፣ ተሳለቁባት፣ ተሳደባት ምናምን ነገር ቼኒ ላገባው ፈልጌ አይደለም እኮ አንቺ ጭንቀቶች ስላላት ነው። እኔ እና እሱ እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው። ችግር የለውም። ምስጋናችን በአንድ ቀን በሁለት ቀን እንደዚህ በዚህን ያህል ሰው ትክዣለሽ ብዬ አስቤ አላውቅም። እውነትሽን ነው። እኔ ጥያቄ ማለት ነው ከባሏ ጋር ከገዛ ባሏ ጋር ከልጇ አባት ጋር እኩል መሆን አማራችሁ ነው ወይስ እንዴት ነው? እነትንና እንዴት ነው አብርሽን ባሏ ምናምን ነገር የምታወዳደረው? ሲጀመር ለውድድር እንዴት ነው የምትቀርቡት? ራሳችሁን በምን ልክ ምናምን ነገር አስቀምጣችሁ ነው በሩታ ህይወት ይህን ያክል የእናንተ አስፈላጊነት ለእናንተ የታየው ምን ብታዩ ነው? ቆይ እኔ ከባሏ ጋር እኩል መሆን ከፈለጉ እንግዲህ እነዚህ ሰዎች እንጃ እኔ ከክፋትም ምናምን ነገር ብቻ ሳይሆን ጭንቅላታቸውም ጭምር ስለማይሰራ ይመስለኛል። ጭንቅላቱ ማይሰራ ሰው እንግዲህ ብዙ ነገር ሊቀበጣጠር ይችላል፣ ብዙ ነገር ሊያወራ ይችላል። ዳኒ ሁላ በቃ ከዚህ በኋላ አንቺን ነው ማገባው ብሎ ሁላ ሊኖር ይችላል፣ ጭንቅላቱ ስለማይሰራ ማለት ነው። እና እኔ እንጃ እኔ በቃ ምን ያክል እንደናቃችኋት ራሱ አብርሽን ምን ያክል እንደናቃችሁት ለውድድር ራሳችሁን ማስቀመጣችሁ በቂ ምስክር ነው። ባለፈው ስንገናኝ ያውቃሉ። ጥያቄ ነው ህቤ ማለት ሳላውቀው ማንነታቸው ሌላ ነበር እንዴ? ይኸው በቃ ልክ እኮ ነው። እና እኔ ለሩታ ማስተላለፍ የምፈልገው ነገር መሰላችሁ ስለነሱ ማለት ነው አንዲት ሰከንድ አታስቢ። በቃ ምንም የማይጠቅሙሽ ሰዎች ምናምን ነገር ናቸው። በጊዜው በቃ ተገለጠልሽ፣ እግዚአብሔር ይመስገን ለዚህም ቀን እንግዲህ። እና በቃ ስለነሱ አንዲት ሰከንድ አታስቢ። ከዚህ በኋላ ያለውን ያንቺን የህይወት ምዕራፎች ምናምን ነገር በአግባቡ ለመቀጠል ሞክሪ። አብርሽም ቢሆን እንደዛው እንጂ ይሄ ከእናንተ በኋላ ምናምን ነገር ስላሉ ሰዎች አንዲት ሰከንድ ማሰብ አይጠበቅባችሁም ብዬ አስባለሁ፣ ሩታም አብርሽም። እና ብቻ ለማንኛውም ግን በጣም ደስ ብሎኛል። እየተናደድኩ ቢሆን ባወራም ግን በስተመጨረሻም በጣም ደስ ብሎኛል። የዛሬው ቪዲዮ ይህን ይመስል ነበር። እስቲ ደስ ካላችሁ ደስ ብሎን እያላችሁ ኮመንት ላይ ጻፉ። ለዳኒና ለሜሪ ደግሞ ቅድም እንዳልኩት እሰይ እያላችሁ ኮመንት ላይ ጽፋላችሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። እዚህ ድረስ ደግሞ ካያችሁ አይቀር ላይክ እያደረጋችሁ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።